ሶ ጋይስ ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሳባ ኢትዮቲ ቤተሰቦች እንዲሁም ደግሞ የሳባ ጥበብ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳቸው አደረሰን። ቤተሰብ ጋር አልሄድኩም። አይ ነው ቤተሰብ እናፍቃቸዋል። እናት አባቶችን መቼ ነው የምታሳይን እያላችሁ ነው፣ ግን መሄድ አንችልም። ትንሽ ጊዜው ጥሩ ስላልሆነ ማለት ነው። ወደ ባህር ዳርም አልሄድኩም። በጣም ቢዚ ነበርኩኝና ለዛ ራሴን ችዬ ቤት ዋልኩ። ግን ይኸው ብቻ ይሄ አሁን ለአንድ ሰው ይመስላል የቀረበው ምግብ የቀረበው ሰረሞኒ ይሄ ለሙሉ ቤተሰብ ነው ይመስለውና እንዴት እንዳዘጋጀው አሳያቸዋለሁ ማለት ነው። የዛሬ ውሎዬን ፕሊዝ ተከታተሉኝ ማለት ነው። እንግዲህ ውዶች ወዳችኋለሁ። በጣም ናፍቃችሁኛል። ደግሞ ረጅም ጊዜ ነው ቪዲዮ ከሰራው ከአበሻ ልብስ ውጭ ማለት ነውና ሰው ተከታተሉ። ይሄ ሁላ የተዘጋጀው ለእኔና ላንቺ ነው ብላለች እሷ። በመጀመሪያ ደረጃ እንግዲህ ቤታችን እንደምታዩት ነው። በነገራችን ላይ ፍራሽ ላሳጥብ ነበረ፣ ግን አይደርስም ሲሉኝ ፍራሽ ማሳጠቡ ተውኩት ማለት ነው። ጨፊያችንን እንጨፈጭፋለን ማለት ነው። ጨፊያችንን በተን እናደርጋለን። እንግዲህ በጣም ደስ ያለኝ ብቻ አላቅም፣ እንደ ሁል ጊዜው አልከፋኝም ዛሬ ማለት ነው። ለነገሩ ጓደኛ ይፍታለች መሰለኝ አልከፋኝ አላቅም። እና በነገራችን ላይ ደግሞ መብራት የለም። እሺ መብራት የለም። ኖርማሊ መስኮት ከፍቼ ነው እየሰራሁ ያለሁት እና ግን በደንብ ይታያል፣ እግዚአብሔር ይመስገን። እሺ ከዛ እንጀራችን እናስቀምጣለን እዚህ ጋር ማለት ነው። እዚህ ውስጥ ጥቁርና ነጭ እንጀራ አለ ማለት ነው። ቅልቅል ነው ያደረግን። እቃችን እያመላለስን እዚህ ጋር አደርጋለሁ። እሷ መታየት ስለማትፈልግ ኖርማሊ እኔ ነኝ ሁሉ ነገር የማደርገው ማለት ነው። በመጨረሻ ላይ ግን አስገባታለሁ። ምን አይነት ሴት እንደሆነች እንድታዩት እናንተ እሷ ሳታይ ቀስ አድርጌ ያስገባላቸዋል። የታባቷ እና ኦኬ ከዛ ይህንን የመሰለ እቃ በነገራችን ላይ የባህል እቃዎች ከፈለጋችሁ ከኔ ጋር ታገኛላችሁ። እሺ ከኔ ጋር ታገኛላችሁ። የባህል እቃዎች 0969 06 በ0969 06 የባህል እቃዎች ጣባዎች፣ እንደዚህ እንደፈለጋችሁ የምታደርጉት ለምሳሌ ቆጮ በሱ አዘጋጅታችሁ ገንፋ አዘጋጅታችሁ ልክ በአልሙኒየም ወይንም ላስቲክ ይባላል አይደለ? እሱን አድርጋችሁ ራሱ ማድረግ ትችላላችሁ። የዳቦ የእንጀራ የሙሽራ ሞሰብ፣ ትልቅ ሞሰብ ከኔ ጋር የሌለ ነገር የለም። የፋንዲሻ የቆሎ ሁሉ ነገር አለ። ኦኬ እንደምታዩት አበባችን ስጦታ ይዛልኝ መታለች። የኔ ውድ ጓደኛ ኬክና አበባን ያመጣችው። ቆንጆ ጥብስ እዚህ ጋር እንገለብጣለን ወደዚህ ማለት ነው። አልሙኒየሙን ያደረግኩበት አውቄ ነው። ምክንያቱም ድስቶቹ በቃ ምንም አይነት ውበት እኔ ለውበት ነው የምጠቀማቸው ድስቶቹ ማለት ነው እንጂ ደስ እንትን ላንደረግባችሁ። ደግሞ መደረግ ያለበትም ከላስቲክ አርጋችሁ ወይ አልሙኒየም አርጋችሁ ነው። አልሙኒየም መርጫለሁ። ይሄን ደግሞ እስከነሳኑ አስገባለሁ። የሚያምር ቀይ ወጥ እንደምታዩት አድርጌያለሁ እዚህ ጋር ማለት ነው። እና ውበቶች ናቸው ለእኔ ማለት ነው። በጣም ነው የምወዳቸው። ከዛ ቡና ስለምናፈላ ረከቦታችን ስኒያችንን ሰረሞኒውን እንደረድራለን ማለት ነው። እንደምታዩት እዚህ ጋር እዛ ዳቦ አለ። ዳቦ ራሴን የጋገርኩት በነገራችን ላይ እዚህ ውስጥ የተገዛ ኬክና አበባ ብቻ ነው። ሌላው እኔ በእነዚህ እጆቼ በ10 ጣቶቼ የሰራኋቸው ናቸው። ኦኬ ከዛ ፈንዲሻና ቸኮሌት እንዲሁም ደግሞ የተለያዩ ደቃቃ ነገሮች አሉ። እዚህ ጋር ፍራፍሬ አለ። ፍራፍሬ ዝም ብዬ ነው ያቀረብኩት። ፍራፍሬ ስንበላን የቆየ ነው ከቅድም ጀምሮ ማለት ነው። ከዛ ጀበናችንን የጭስ ማጨሻችንን እዚህ ጋር አስቀመጥን ማለት ነው። ከዛ ተቀምጬ ማፈላበት ትንሽ የፕላስቲክ ወንበር አስቀመጥኩ። ጠጅ ረስቼ ነበረ ስላችሁ መጀመሪያ ነበር ማቅረብ የነበረብኝ። ይኸው ጠጅ እዚህ ጋር 2 ጠጅ ለሁለታችንም ማለት ነው። በነገራችን ላይ ትንሽ ነው የምንጠጣው። ሲጀመር ጠጅ በጣም ኃይለኛ ነው፣ ግን እንደው ለደንቡ ለአመት ባሉ እንዳይቀር ማለት ነው። እና ሸላ የሚባል ይሄ ሽታው የሚጣፍጥ አለ ከጨፌ ጋር ያለው ነጩ ነገር፣ እሱን ብትን አደረግኩኝ። እንዲሁም ደግሞ የሆነ ትንሽ ዛፍ አለች ሽታዋ የምጣፍጥ። እስኪ ጠጁን ልቅመሰው። ማይ ጉድነስ በጣም ቆንጆ ጠጅ ነው። በጣም ቆንጆ ጠጅ። እሺ እስኪ ረባ አድርጌ ላሳያችሁ ብዬ ነው። በነገራችን ላይ ቀሽም ናት። ካሜራ መቅረጽ ምንም ነው የማትችለው። ሁሌ ነው የምላት ደግሞ። እሺ ከእሷ ፊት ነው ሁሌ የምለው። እንዲሁ መቼ ነው የምትማሪው ነው የምላት። ይኸው እንጀራ ሁለት አይነት እንጀራ እዚህ ጋር አቅርበናል ማለት ነው። 2 ስለሆነ 2 እንጀራ ይበቃናል። ቀይ ወጥ እዚህ ጋር አለ እንደምታዩት ማለት ነው። ይሄንን አስታወሰ ምን መሰላችሁ? እዚህ ጋር የሚጣፍጥ እንትን አለ መረቃዋ ትንሽ በዛ ያለች ጥብስ እና ድሮ ማለት ነው። ይሄ የሸክላ ሳህን የሚባል አለ። ከዛ በስር ይደረግና በሌን ወጥ የሚደረግበት ትሪ ላይ ታስታውሳላችሁ? እዛ ሰው ከቦ ይበላል። እሱ ነው ትዝ ያለኝ እናቴ ቤት ማለት ነው።
እሺ ከዛ ይሄንን ይመስላል ማለት ነው። ዳቦአችንም እዚህ ጋር አድርገናል ማለት ነው። ቡናችንም እናፈላለን ጨስ 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 እናደርጋለን። በነገራችን ላይ ግን ችግሩ እየመሸ ነው። ስለዚህ መብራት በዛው ከቀጠለ ከዚህ በኋላ ያለው የቡኖ ቪዲዮ ይቀረጻል ወይንስ አይቀረጽም? ስንበላ እንቀርጻለን ወይስ አንቀርጽም የሚለውን እርግጠኛ አይደለሁም። ምክንያቱም መብራት ከሌለ ምንም ልናደርግ ስለማንችል ማለት ነው። ሶ እንግዲህ ይሄንን ይመስላል። እንዴት አያችሁት? ወደዳችሁት ወይ? አቀራረቤን ምናምን ምን ላስተካክል? የኔ ውዶች ኮመንት ጋር አስተያየት ስጡኝ ማለት ነው። እና ይህንን ይመስላልኝ ማለት ነው። ሶ ቀሚሴን በጣም ነው የሚያምረው። ልቅ ቀሚስ የገና ነው። ፋሽን ስታይል ነው። በጣም ነው የወደድኩት። በጣም ነው ያማረብኝ ማለት ነው። እስኪ እስከዛ ዝም ብዬ እዚህ ጋር የሆነ ቸኮሌት እስኪ ልብላ ብዬ፣ በእርግጥ ጥርሴ ትንሽ ተብሎኛል። ቸኮሌት መብላት የለብኝም። እዛ ጓደኛ እዚህ ውስጥ የቀበረችው ነገር ብታዩ ትገርማላችሁ። ችን አይጥ አሳያችኋለሁ። ነገራችን ላይ ቀስ አድርጌ ማለት ነው። ሳሳታይን ጠጁን ግን እየቀመስኩ ጨረስኩት። ኧረ ወዲያ አልጠጣም እያልኩኝ እየቀመስኩ ጨረስኩት በነገራችን ላይ። እና ኬኩን እሷ ናት ያስታወሰች። ግን ቅድም ስቀበላት ማለት ነው እሷን ሰላም ስል አጨማልቄዋለሁ መሰለኝ ማለት ነው። ትንሽ የነካሁት ይመስለኛል። እርግጥ አይ ደህና ነው፣ እግዚአብሔር ይመስገን። እንደውም ደህና ነው። ውይ የኔ ውድ ጓደኛ በጣም ነው የምወድሽ። ሜሪ ክሪስመስ ይላለኝ። ትንሽ አጨማልቄዋለሁ። ቢሆንም ግን ለክፉ አይሰጥም። አሪፍ ነው ማለት ነው። እና ይህንን የመሰለ ደግሞ ውብ የሆነ አበባ፣ ዘመንሽ እንደዚሁ አበባ ይሁን፣ ህይወትሽ እንደዚሁ አበባ ይሁን። እኔ እንዳስደሰትሽ መድኃኒዓለም ያስደሰትሽ። በጣም ነው የምወድሽ። በጣም አመሰግናለሁ የኔ ፍቅር፣ የኔ ፍቅር 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 ዋል እና በጣም ደስ ያለኝ በእውነት ለመናገር። ግን በቀጣይ ሰርፕራይዝ አላችሁ ጋይስ፣ ቀጣይ እሁድ ሰርፕራይዝ አላችሁ። እኔም ሰርፕራይዝ ሁኜ ነው። እኔ ግን ከሰርፕራይዝ ከድንጋጤ ወጥቼ እንደገና እናንተን ሰርፕራይዝ ማረጋችሁ ግን አልነግራችሁም። ጠብቁ። ቀጣይ እሁድ ቪዲዮ ግን መቼ እንደሚለቀቅ አላወቅኩም። የጉድ ሀገር ሳይመሻ ያድርም ነው፣ እየነገ ይመሻል ነው፣ እየመሸ ይነጋል ነው የሚባለው። እና እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ ለሁላችሁም። ምክንያቱም እዚህ በኋላ ያለውን መቅረጽ ብቀርጽም ሌላ ጊዜ ነው እንትን እምላችሁ፣ መብራት የለም ማለት ነው። ባባይ ባይ